የነሱ እጅ ረጅም ነው እኔ እጅ ግን አጭር ነው ለምንድን እንደዚህ ሆኜ የምፈጠረው ለምንድን የተፈጠርኩት ለየት በማለትሽ የሚሰማሽ ነገር አባቴ በሞት ተለይቷል የልጅነት ውስታ እንደሌለኝ ነው ማቀው ማነው ተምሳሌትሽ ኢየሱስ ባይወድ ኢየሱስ ካንቺ ጋር ባይሆን ሰውን ሰላም አይልሽ ኢየሱስ ከሌለ የኔ ህይወት ባዶ ነው ኢየሱስ ከሌለ ደግሞ አልቀጥልም እንድቀጥል ያደረገ ኢየሱስ ከኔ ጋር ስላለ ነው ሰላም ጤና ይስጥልን ውድ ተመልካቾቻችን የብርሃን ሾው ነው ዛሬም እንደተለመደው በሌላ ፕሮግራም በሌላ አቀራረብ በሌላ እንግዳ መተናል ከዚህ ደግሞ ብዙ እንደምትማሩ ብዙ እንደምታውቁ እርግጠኞች ነን ከፕሮግራማችን ጋር አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን የዛሬው እንግዳችን ራሷን በማስተዋወቅ ነው የምትጀምረው አብራችሁን ቆዩ ስሜ ያብስራ ፍሬው ይባላል ምኖረው ሐዋሳ ነው ስለጋበሽኝ ከልብ አድርጌ አመሰግናለሁ ይሄንን እድሉን ስለሰጠሽኝ እኔም አመሰግናለሁ ያብቂ ተባረክልኝ እስቲ ያብስራ ፍሬው ማናት በደንብ እንዲያቆሽ ቤተሰቦችሽን ተገናመቻ አካል ጉዳተኝነት እንደጀመረሽ ከመቼ ጀምሮ እንዳወቅሽው ይሄንን ገለጻ አድርጊልን እሺ ያብስራ እንግዲህ የተወለደችው ትንሽ ከተማ ለታጭቆት የሚባልበት ሀገር ነው የተወለድኩ እና አካሌ ተፈጥሯዊ ነው ጊዜያዊ ሳይሆን ተፈጥሯዊ ነው ያብስራ አሁን ቢዝነስ ማኔጅመንት ተመራቂ ናት የራሷ ድሪም አላት ለብዙዎች የመፍትሄ ሰው ለመሆን መንገዱን የጀመረች ናት ያብስራ በነገሮች የማትያዝ ሁኔታዎች የማይገድቧት ጥያቄዎች የማይዟት ህልም ያላት ያብስራ ናት እቺ ናት ያብስራ ተባረክልኝ ቤተሰቦችሽ ብዙ እንደሆናችሁ አስባለሁ እናት አባት ያሉት እንግዲህ እኔ ለቤቱ የመጀመሪያ ልጅ ነኝ ከስር 3 እህትና ወንድሞች አሉኝ አንድ እህት አለችኝ 2 ወንድም አለኝ እናቴ ከኔ ጋር ናት የእግዚአብሔር ፍቃድ ሆኖ አባቴ ከኔ ጋር አይደለም በሞት ተለይቷል እንግዲህ ጥሩ ሁኔታ ላይ ነን አሁን ያለነው ጌታ ይባረክ እንግዲህ ከመወለድ ጀምሮ እንደዚህ አይነት አካል ጉዳት ውስጥ ሆነሽ ተወልደሻል ከዛ እንግዲህ እንደማንኛውም ልጅ ማደግ አይቀርም ከዛ ትምህርት ቤት ገባሽ ከዛ የትምህርት ቤት ላይፍሽ እንዴት ነበር ያስተማሩሽ አቀባበል የትምህርት ቤት ኢንቫይሮንመንቱ እንዴት ነበር ላንቺ የነበረው ከአካል ጉዳት አንፃር እንዴት ተወጣሽ መጀመሪያ ስትገቢ እንግዲህ ሲጀመር እኛ ሀገር ከሌላ ሀገር የሚመጡ ከገጠር አካባቢ የሚመጡ እህትና ወንድሞች አሉና ለነዚህ አይነት አካል ጉዳተኞች ግንዛቤ ሌላቸው እዛ ከተማ ደግሞ ከኔ ጋር አብሮ ተወልዶ ያደጉ ደግሞ የለመዱኝ አሉና ሁለት አይነት ሰዎች አሉ ብዬ ነው ማስበውና እንግዲህ ከትምህርት ቤቱ ይልቅ ዋናው የሰው ልጅ ራሱን አምኖ ሲቀበል ነው ለሚመጣበት ቻሌንጆች ለሚሆንበት ነገሮች ምንም አይደር ብሎ የሚያስበው ምክንያቱ ሰው ራሱን ሲቀበል ነው እና በጣም ትምህርት ቤት በጣም ያስቸግረኝ ነበር ሰው ልጆችም እንደዛ አይነት ተፈጥሮ ስለሌለ እዛ ግቢ ውስጥ የመጀመሪያም ስለሆንኩ በጣም አይተው ይደነግጡ ያህል አስተማሪዎች እንደውም ጎበዞች ናቸው ያበረታቱኝ ነበር እና ትንሽ ከተማሪዎች ጋር ተግባብቼ ለመኖር ከብዶኝ ነበር እና ያ ነገሮች ይጎዱኝ እንደነበር አቃለውና የልጅነት ውስታ ምን አለሽ ምን አተረፍሽ ካልሽኝ እንግዲህ ምንም እንደሌለኝ ነው ማቀው ግን ከዛ ህይወት ውስጥ ግን የተማርኩት አንድ ነገር አለ ያብ እንደምትቀጥል እና ቀጥላም እንደምታስቀጥል ለራሷ ያ ነገሬ ለሚሆንብኝ ነገሮች አምኜ መቀበል ጀመርኩ ማለት ነውና ትንሽ ትምህርት ቤት በጣም ይከብዳል በዛ ላይ ደግሞ በሁለት ጣቶች ነው የምጽፈው ይከብዳኝ ነበር እንዴት አድርጌ ነው ይሄንን ነገር ምጽፈው ይሄንን ነገር እንዴት ምወጣው ብዬ ለራሴ ጠይቅ ነበርና እግዚአብሔር ደግ አምላክ ነውና እነዛ ነገር አሳልፎ አሻግሮኝ ዛሬ ላይ በጥሩ ውጤት ተመርቄ እገኛለሁ ልሻለሁ እናቴ በጣም ነው ደስ የሚለው በተለይ እንትን ላይ ኤሌመንተሪ እና ሃይ ስኩል ላይ ትንሽ ከብዳል አይደለ
አንደኛ ልጆች ስለነበርን ትምህርት ቤት ስንሄድ እንደነሱ መሆን እንፈልጋለን። ከዛ እንደነሱ ባለመሆናችን ደግሞ የሆነ የሚሰማን ነገር አለ አይደለ? ለምን እኔ በጣም ብዙ ጊዜ ስለሚሰማኝ ስለነበርና ምንድን ነበር እስቲ በዛ ልጅነት ጊዜ ውስጥ ለየት በማለትሽ የሚሰማሽ ነገር? እንግዲህ ለየት ማለቴ ይሆናል አይደል ራሴን የማንነትን ህይወት ጠይቅ ነበር። እኔ ማን ነኝ? ለምንድን እንደዚህ ሆኜ የምፈጠረው? ለምንድን የተፈጠርኩት? ምንድነው የነሱ እጅ ረጅም ነው የኔ እጅ ግን አጭር ነው? ምንድነው ችግሩ? ከኔ ነው ከቤተሰብ ነው ወይስ ከየት ነው ብዬ ራሴን ያለ እድሜ ራሴን በጣም አስጨንቅ ነበር፣ ጠይቅ ነበረ እና ማንም ግን ያንን መልስ ሊመልስልኝ አልቻለም። የራስን ማንነት ማለት ነውና በጣም ካስቸገረኝ ነገር እንግዲህ ፌስ ለፌስ የምትጋፈጫቸው ቻሌንጆች እና በውስጥ ታዋቂነት ሰው የማይረዳሽን ቻሌንጆች የምትጋፈጪው ነገር አለና እንግዲህ በጣም ከላይ ቻሌንጆች ይልቅ ውስጣዊ ቻሌንጆቼ በጣም ይከብደውኝ ነበር። አምኜ እንዳልቀበል ከሰውም ለምን ተለየው? ለምንድን ነው እርግማን ነው ወይስ ምንድን ነው ብዬ ራሴን እጠይቅ ነበርና የሆነ እግዚአብሔር ያስተምርሻል። ጓዳ ሳለው በጣም ነው የተሰራሁት። ደግሞ ማይገኝ እድል ነበር። እግዚአብሔር በጓዳ ሲቀርጸኝ ነበር፣ ሲሰራኝ ነበር። እንደማልፈው አቅ ነበር። ለብዙዎች መፍትሄ እንደምሆን ይነግረኝ ነበርና ያ ነገር እውነትሽን ነው በጣም ቻሌንጅ ያደርግሽ ነበር። የሃይ ስኩል በተለይ ከሃይ ስኩል ይልቅ ኤሌመንተሪ ይከብድሽ ነበር። የህፃን አስተሳሰብ የህፃን አይምሮ ስለሆነ ይሆናል አይደል ለጠየቅሽው ጥያቄ መልስ ላሰጪው ትችያለሽ ማለት ነው። በኤሌመንተሪ እንትን ውስጥ ስላለሽ ማለት ነውና ከሃይ ስኩል ይልቅ ኤሌመንተሪ በጣም ከብዶኝ ነበር። ከባድ ነበር። ኤግዛክትሊ። ከዛ ያው ሃይ ስኩል ገብተሽ ጨረሽና ዩኒቨርሲቲ ኮሌጅ ገባሽ። ትምህርትሽ ነው እንደጨረሻ ቃለውና ዩኒቨርሲቲ ውስጥ የነበረውስ ሌላ ገጽ ነው አይደለ? እሱ ደግሞ አደግሽ ብዙ ነገር በሲም ጨርሰናል አውቀናል በማንልበት ታይም ነው ያኛው፣ ግን ትንሽም ቢሆን የተሻለ ነው። ከዛ ግን ሌላ ደግሞ ቻሌንጅ ይመጣል እና ኮሌጅ ውስጥስ የነበረው የትምህርት ጊዜሽ ቻሌንጆቹም እንዴት ናቸው? እንግዲህ የዩኒቨርሲቲ ቻሌንጅ ብዬ በጣም ከከበደኝ ነገር ከእናቴ መለየቴ ነውና ከእናቴ ተለይቼ አላውቅም። ብዙ ጊዜ የኔ እጅ እሷ ናት፣ ምርኩዜም እሷ ናትና በጣም የተቸገርኩት ላምኜም እንዳልቀበለው ለሚመጣብኝ ቻሌንጆች እንዳልወጣ በጣም ፌስ ለፌስ የሆነ ግብ የያዘኝ የእናቴ መለየት ነው። አብሮ በፊት እሷ ናት ሁሉ ነገር ኢንካሬጅ የምታደርገኝና ከሆነ ጊዜያቶች በኋላ ዩኒቨርሲቲ ስገባ ራስሽን ነው የምትችይው፣ መጋፈጥ አዳዲስን ቻሌንጆችን ትለምጃለሽ። በፊት ካሳለፍሽው በፊት ካየሽው ነገር አዲስን ነገር ነው የምታዩ ማለት ነው። አዲስ ኢንቫይሮንመንት ነው እና በጣም ከብዶኝ ነበር ከእናቴ መለየቴ። እሱ ነው የከበደኝ ብዬ ነው ማስበው። ከትምህርቱም ሰዎችም ደግሞ እግዚአብሔር ይባርካቸው ልጆችም የተማሩ አስተሳሰብ ስላላቸው ሰፊ ከተማ እንግዲህ ሰፊ አስተሳሰብ ነው ያላቸው፣ ብዙም አያገሉም እና ከእናቴ መለየቴ ትንሽ ከብዶኝ ነበር ዩኒቨርሲቲ ውስጥ። አዎ በተለይ ዲፔንደንት ስንሆን የአንድ ሰው ስንሆን በጣም ነው ከባድ የሚሆነው። ከዛ እነዛኞች ሌላውም ሰው ደግሞ ይቀበለኛል አይቀበለኝም የሚለው ደግሞ ሌላ ጥያቄ ነው። ትምህርቱ በእርግጠኝነት አይከብድሽም፣ ይሄኛው ነው የሚከብደው ብዬ አስባለሁ አይደል? እና እንዴት ነበር እሱ? እንግዲህ እንዳልሽው ትምህርቱም አልከበደኝም። አዲስ ጓደኛ መመስረት ይከብድ ነበር እንጂ አይደል ሰው ሞልቷል። ሰው አታጭም በህይወት ዘመን ውስጥ። ግን ምንድነው ከባድነቱ? በአንቺ ጫማ ልክ አንቺን የሚረዳሽ ሰው ታገኛለሽ ብዬ ለራሴ ጠይቃለሁና እግዚአብሔርም ደግ አምላክ ነው። ከዛም አልፎ የምትሸከመኝን ጓደኛ ነው የሰጠኝ። እኔ ከምረዳው እኔ ከማስበው በላይ የሷ ማሰብ እኔን ይገዛኝ ነበር። ከየት ነው መላእክት ናት እንዴ ብዬ እስክጠይቅ ድረስ ማለት ነውና እግዚአብሔር ይመስገን ጥሩ ወዳጆች ሰጥተውኛል። ጥሩ ጓደኛ አፍርቻለሁ። በዛ ላይ የኛ ስራ ታውቂያለሽ ዩኒክ መሆንሽ ራሱ ኮንፊደንስ እንዲሰማሽ ያደርጋል። ብዙ ሰዎች ኮንፊደንስ አይሰማቸውም አይደል? የሆነ ነገር በቃ የሆነ የጎደላቸውን ያህል የሚመስላቸው ሰዎች አሉ እንደዚህ ሆኖ በመፈጠራቸው። በዛ ላይ ደግሞ ከጓደኛ ጋር ህብረት ማይፈጥሩ
እነሱ ሲርቋቸው እነሱም ደግሞ የሚርቁ እንደዛ አይነት ህይወት ውስጥ ስለነበርኩ እኔ አውቃለሁ። እና ለነገሮችን መድፈርን አውቃለሁ። ከነገሮች ጋር መጋፈጥን እፈልጋለሁ። ማንም ከማንም እንደማያንስና ማንም ከማንም እንዳይጎል አውቃለሁ። አስተሳሰቤን ወልድ አድርጌ ነው የማስበው። ከመንግስት ተቋሞች ጋር ከማንም ጋር ብታሰልፊኝም አውቃለሁ ብቃቴም የኔ ሞገስ ክርስቶስ ስለሆነ ማለት ነው። አፌም ክርስቶስ ስለሆነ ሙሴን ሲልከው ኮልታፋ ነበርኩኝ አይደል እንደሚለው አፍ ሆነሃለሁ ነው ያለው። ለኔም እንደዛ አፍ ሆኖልኛልና ብዙ የምናገራቸው ንግግሮች ከኔ አይደሉም፣ እግዚአብሔር ሞገስ ሆኖኝ ነውና እያለፍኩም የመጣሁት። ያ በጣም በትክክል እግዚአብሔር ሰዎች በመንገዳችን ላይ ይሰጣናል። እኔ በዚህ አምናለሁ። ራሱን የምናይባቸው ሰዎች ይሰጠናል። ለዛ ታይም የሚያስፈልጉ ሰዎች ይሰጡናል። እኔ በህይወቴ ስላየው ማለት ነው። ስለዚህ እንግዲህ አንቺ ምችን የመሰለ ጓደኛ ስለተሰጠሽ እግዚአብሔር ይመስገን። ግን እንደው ያፍስራ ከልጅነቷ ጀምሮ ድንበል ህፃን ሆነሽ ወይም ትልቅ ሆነሽ እንደው ይሄን ሰው አይቼ ነው በጣም ጥንካሬ አገኘሁት፣ በጣም ያነሳሳኛል የምትይው ወይም የምትያት ሴት ተምሳሌት የምንለው በጣም ብዙ ጊዜ ደጋግመን የምናየው ሰው እኔ በጣም ኒክን ወደዋለሁ። ከልጅነትም ጀምሮ ኒክ ቦኮችን በጣም ነው ማየው እና የሆነ ቃላቱ ራሱ ዝም ብሎ ያጠነክረኛል። አንዳንድ ጊዜ እየሰማሁት ተጠነክራለሁና አንቺ ማን ነው ተምሳሌትሽ? በቃ እንትና የምትይው ሰው? ከልጅነቴ ከሆነ እንግዲህ የት ነበርሽ ሞዴልና ከዚህ በፊት ሌላም ኢንተርቪው ነበረኝ ቤስ ላይ ዜፉ ጋር ካሰብሽ ማለት ነውና ተጠይቄ ነበር የት ነበርሽ ነበር ሞዴሌ። በቃ 4 ነጥብ ምንም ጨምሮ ነገር የለም። ከጊዜ በኋላ ደግሞ አንዳንድ እንቁ ሴቶች ወጥተውልኛል። በጣም በቃ ከነሱ በላይ እንድሰራ እንድደፍር የሚያደርጉኝ እንደነ ሃና ኃይል አሁን ምስሌን ፍለጋ እሷ በጣም ነው እከታተላት ነበር። እና ፌበን ሞዴሌ ደግሞ በመጨረሻ ደግሞ እናቴ ናት ሞዴሌ። በቃ 4 ነጥብ በጣም አፕሪሺየት ታደርገኛለች። የሷን እናትነትን እወደው ነበር። ምሳሌ ላይ ልባም ሴት እንዳየሽው ለኔ ልባም ሴት እናቴ ናትና የሷን ህይወትን መኖር ፈልጋለሁ። ጠንካራ ናት፣ በብልሃት መወጣትን ትፈልጋለች። ነገሮችን ምንም ነገር እንደማይዛት ይሄ ሁሉ ነገር እንግዲህ ለቤተሰብ ለመጀመሪያ ነው እንደዚህ አይነት አፈጣጠር ማለት ነውና ያንን ሁሉ ተጋፍጣ ከአባቴ ጋር አባቴ ራሱ በጣም ጀግና ነው የኔ አባት ማለት ነውና በጣም እንደዚህ ኮንፊደንስ ስለሰጡኝ ነው ዛሬ ካንቺ ጋር ያወራሁት። ቤተሰብ ይሄንን ነገር ባያደርጉ እንግዲህ ካንቺ ጋር አልቀርብም። ቦታ ባይሰጡኝ እንደሌላ ሰው ግቢ መኝታ አላሉኝ፣ ሂጂ ምናምን አላሉኝ። ከማንም እኩል ተምሬ እንድመረቅ ያደረጉኝ እነሱ ናቸውና ሞዴሌ እናቴ ናት የኔ። ዋው በጣም ደስ ይላል። አክቹሊ እኔ ምን እላለሁ መሰለሽ በራሴ ህይወት ትላንትና ቤተሰቦቻችን የዘሩብን ዛሬ እየበቀለ ነው ብዬ ነው ማለት። ትላንትና ትችያለሽ፣ ትላንትና ታደርጊያለሽ፣ ትላንት ዶክተር ትሆኛለሽ እንደዚህ ብለው የነገሩን ከዛ ቤተሰብ ልክ ሲነግርሽ እንትኑ ማህበረሰቡም ይቀበልሻል እኮ አይደለ? ከዛ እሱ አሁን እየበቀለ ነው ብዬ ነው ማምነው እኔ በራሴ ህይወት። እነሱ ባይነግሩን በልጅነት ያው በጣም ወድቀን ምናምን ጠፍተን ልንገኝ እንችል ነበር፣ እንደሌሎቹ ልንሆን እንችል ነበርና ቤተሰቦቻችን ለኛ በጣም ትልቅ ዋጋ አላቸው ብዬ ነው ማምነው። እና አንቺ ምድለኛ ነሽ፣ እኔ ምድለኛ ነኝ እንደዚህ አይነት ቤተሰብ ስለተሰጠን ጌታ ይመስገን። ግን ሁለት ቻሌንጅ ጋር ቢገጥመን አካል ጉዳተኛ ሆነሽ ከዛ ሴት ሆነሽ ሁለቱም የተለያየ ቻሌንጅ አላቸው በራሱ። ከዛ ሁለቱም አንድ ላይ ሲመጡ ደግሞ በጣም ከባድ ነው። ግን እንዴት ነው የተወጣሽው? እንዴትስ ትገልጫለሽ? የሀገሬ ሰው ምን ይላል ደስ የሚለኝ ነገር ላያስችል አይሰጣል እንደሚለው እንግዲህ ቻሌንጆቻችንና ችግሮቻችን ከኛ በላይ ሊሆኑ ይችላሉና ከኢየሱስ ክርስቶስ መፍትሄ በላይ ግን ሊሆኑ አይችሉም። በቃ ለምንድነው እግዚአብሔር እንዲህ አድርጎ ሲፈጥረኝ በሴትነት አካል ጉዳተኝነት በጣም የማትወጪው ከባድ ችግር ነው ብዬ አስባለሁ። ክፍተትን ደግሞ አልሰጥም ለሰይጣን ማለት ነው፣ ከሱ መልስ በላይ ስላይደለ ማለት ነውና ያ ነገሮቼ እንድወጣ ያደርገኛል። በጣም ታውቂያለሽ አንዳንድ ነገር እዚህ ሚዲያ ላይ ማይወራ ቻሌንጆችን ቤት ጓዳ ምናሳልፋቸው በሴትነት አቅም የሚከብዱ ምናሳልፋቸው ነገሮች አሉ። እንደዚህ ሚዲያ ላይ ረቀቅ አድርገሽ ማታወሪያቸው ነገሮች ማለት ነውና
ሞር እነሱን እንድታልፊ የሚያደርግሽ ክርስቶስ ቻይ ቤተሰብ ሲሰጥሽ ታልፊያለሽ። በቃ ሴትነትሽም አይገድብሽም አይዝሽም ማለት ነው። ምንም በቃ እንድታልፊ ያደርግሻል። ሞር አብዛኛው ጊዜ አሁን ምንድነው ሪከመንድ ማላልፈው ነገር አብዛኛው ጊዜ በሴትነት አካል ጉዳተኝነት ይከብዳል። በጣም እንደሚከብድ አውቃለሁ። እና ያንን እርዳታ በሆነ አጋጣሚ ካጣሹ በጣም ነው የሚከብድሽ። እንዳትቀበይ የማትወጪው ማዕበል ውስጥ ያለሽ ይመስልሻልና ግን አልፈሽ ስታይ በሴትነት ይሄ ነገር ይቻላል እንዴ ብለሽ ለራስሽ ትጠይቂዋለሽ። ራስሽ ለጠየቅሽው ጥያቄ ራስሽ የምትመልሽባቸው ጊዜያቶች አሉ። ሌላ ደግሞ የማይመለሱ ጥያቄ ውስጥ የምንኖርባቸው ያልተመለሰ ህይወት ውስጥ የምንኖርባቸው ጊዜያቶች ሊኖሩ ይችላሉና እንግዲህ ላያችሁ አይሰጥም ያልኩት ለዛ ነውና እንድናልፍበት እንግዲህ መንገዱንም ጥበቡንም ይሰጣል። በማስተዋል በጥበብ መራመድ ነገ እንድታይ ያደርግሻል። እንደዚህ ብዬ ነው የምመልስልሽ። ጸጋንም ይጨምርልናል አይደል? በዛ በምንልባቸው ፈተናዎች ሁሉ ጸጋ አለ ብዬ እኔ አምናለሁ። ያው ላያሰጥም የሚባለው ምንችልበት ጸጋ ማለት ነው፣ ምንቆምበት ጸጋ ማለት ነው። ስለዚህ እሱስ ምን ትያለሽ? ጸጋው አይደለም ይረዳን እኔና አንቺ በተለይ ጸጋ ብልሽ ደስ ይለኛል፣ ግን ጊፍት ነው ብዬ ነው የማስበው። መሰጠት ማለት ነው። ሙሉ ነው ተፈጥሮ ራሳችሁን ባለመቀበል ውስጥ የማይኖር ብንሄድ ይሻላል። አሁን የዘመኑ ንግግር ብንሄድ ይሻላል ያሉት ይሄ ሉኬት የመጣ ነገር ነው ብዬ ነው የማስበው። ምንም እንዳልጎደላቸው እናውቃለን፣ ግን ውስጣቸው የጎደለ ነገር አለ። ያልተመለሰ ጥያቄ ቅድም እየደጋገምኩልሽ ያሉት ምክንያት ኖሮኝ ነውና ሙሉ ነው ተፈጥሮ ራሳቸውን ባለመቀበል ውስጥ ኖሮ የሆነ ለሚመጣባቸው ጥቃቅን ቻሌንጆቻቸው ብዙ ነገራቸውን እንዲያሳጡ ምንም ነገር ህይወት እንደማይቀጥል አድርገው ማያስቡ ጊዜ አለና እኔና አንቺ ግን በዚህ አይነት ህይወት ውስጥ አልፈን ጎሎብን ሰው ሳይ የሆነ ነገር ጎሎባቸዋል ነው የሚለው። ግን ከጎድለት በላይ ያለኝ ነገር የተሰጠኝ ነገር ይበልጣል። የተሰጠኝን ነገር እንዳመሰግን አመስጋኝ እንደሆነ ያደረገኝና ከጸጋው ይልቅ ጊፍት ነው ብዬ ነው ስለተሰጠን ነው። እንግዲህ ይሄንን ስጦታ ሌላ ሰው ላገኝ ቢል አያገኝም። የሚያገኘው ግን መቼ ነው? ራሱን ሲቀበል ነው። ለተፈጠረበት አላማው ሲገባ እንግዲህ ያልፋል ብዬ ነው። ተስጦ ነው ብዬ ነው። ጸጋው ነው ደግሞ ጸጋው ይደግፋቸዋል፣ ይረዳናል። ጸንተን እንድንቆምበት አቋቋማችን ይወስነናልና እሱን እጋራሻለሁ። እውነትም ነው፣ ጸጋው ነው፣ ተስጦም ነው ብዬ ነው ማስበው። ጊፍት ነው፣ የተሰጠን ጊፍት ነው ከእግዚአብሔር ዘንድ እንዲያርጎ ሲፈጥረን የሆነ የሰጠን ጊፍት አለ። ምንችልበትን ጸጋ ሰጥቶናልና ይሄ ሀሳብ አሪፍ ነው ብዬ አስባለሁ። ልክ ነሽ። ቅድም እንዳልሽው ነው፣ ጸጋው ተሰጥቷቸው ያልተቀበሉ ሰዎች አሉ። ጸጋው እኮ ይረዳቸዋል ተብሏል። በቃ በየትኛውም ቻሌንጅ ስናልፍ ይረዳናል፣ ግን እንደሚረዳን አልተቀበሉም። አሁን ይሄ እንዳልሽው ይሄ ሙቭመንት በተለይ ቤት ይሻለኛል ምናምን የሚያስኬዳቸው እንሂድ ያሉባቸው ርዕሶች በጣም ነው የሚገርሙኝ በጣም። ምክንያቱም እኔ የማልፍበትን ቢያዩ እንዴት ነው ሊሄድ ብለው የሚያስቡት? እኔ በሆነ ጊዜ ብያለሁ፣ ግን ምንም ከነሱ ጋር አይገናኝም። ስለዚህ ጸጋው ይረዳን ነው። ከዛ ደግሞ ጸጋ ሁልጊዜ አጠገባችን አለ። እነሱ ይቀበሉት ነው፣ ይቀበሉት በቃ አለ እናልፈዋለን ብለው ይቀበሉት። ለምስልሽ ማይነጋ ሌሊቶች የሉ ማለት ማያልፉ ቀናቶች የሉ። ሁሉ ነገር ይታለፋል። ማን ከችግር ጋር ተወልዶ ያደገ ሰው አለ? ማንም ከችግር ጋር ተወልዶ ያደገ ሰው የለም። በቃ የሆኑ ጊዜያቶች ማንም ኖርማል ሰው እኔም አንቺም ሌላም ሰው ደግሞ ችግሮች ይለያያሉ እንጂ ግን እናልፋለን። ችግር ላይ ቀረ ሰው የለም። አወዳደቃችንና አኗኗራችን ይወስነዋል ለዛ ነገር። የሆነ አሁን ከመምጣቴ በፊት የሆነ የሰሞት ነገር አለና ውስጤን አወዳደቃችንን እናሳምር። ማይወርቅ የለምና ላትወርቂ ትወርቂያለሽ። ስትወርቂ ደግሞ መነሳትሽን ታስቢያለሽ እንጂ እዛ ወርቀሽ ለመቅረት አይደለም የምታስቢው። እንዴት ሆኜ መነሳት አለብኝ ብለሽ የምታስቢያቸው ነገሮች አሉና ያንን ነገር እንዳስብ ኦኬ ለካ ማንም ሰው ይወርቃል፣ ወርቆ ግን ቶሎ መነሳት አለበት። እና ልልሽ የፈለኩት ምንድነው ማንም ችግርን ያያል፣ ችግር ውስጥ ግን ይኖር የለም። የችግሩ መፍትሄ የሚሰጥ አንድ ክርስቶስ ብቻ ነው። ከክርስቶስ ጋር ስትጠጊ ደግሞ የማታልፊውን ነገር ታልፊያለሽ።
ታምራትን አድርጎ ነው ህይወትሽ የሚቀጥለው ማለት ነው። እኔ በታምር የተወለድኩ ልጅ ነኝ ብዬ ነው የማስበው። የታምራትን ህይወት እየኖርኩ ስለሆነ ማለት ነው። እና ትላንትናዬን ሳይ እንግዲህ ዛሬ ላይ ስንቄ ሆኗል። የምናገርበትን አጀንዳ ሰጥቶኛል። ማበላበትን እንጀራ ሰጥቶኛል። ለብዙ ሰው የሚበላውን እንጀራ ሰጥቻለሁ። ቢያንስ መክሊቴን አልቀበርኩም ብዬ ነው የማስበውና መናገሬን እወደዋለሁ እንጂ በዛ ህይወት ውስጥ ችግሮች ውስጥ መኖርን አልፈልግም። ግን ችግሮቼ ለብዙዎች ደግሞ መፍትሄ ድልድይ ሆኛለሁ ማለት ነውና እኔን ተሻግረው ብዙ ሰዎች ድሪማቸው ላይ የተገናኙ ናቸው። ከዚህ በላይ ደስታ የለም። እንግዲህ እንኑር። አዎ በእውነት ያው በተለይ ወጣቶቹ አሁን ላይ ያሉ ወጣቶች እኛን እያዩ መቀጠል ይቻላል፣ መኖር ይቻላል። ያው እንዳለችው ነው የማይነጋ ጨለማ የለም አይደለ? ተራራ መውጣት ብቻ ሳይሆን መውረድም አለ። ስለዚህ እሱን እያሰቡ እንዲኖሩ በጣም ነው ኢንካሬጅ የምናደርጋቸው። በቃ ይሄ የጊዜው ነው፣ ጊዜያዊ ነው፣ ደግሞ ይቀጥላል። ነገም ደግሞ ሌላ ቀን ነው እንላለን። ተመልካቾቻችን በጣም ቆንጆ ጊዜ እያሳለፍን ነው ከአብስራ ፍሬው ጋር። በደንብ ጥሩ ነገር እንደምታገኙ እናምናለን። እንቀጥላለን። ያብዬ እስቲ አካል ጉዳተኝነትሽን እንደው ከጌታ ጋር ስታዩ በጌታ ባትሆኚ ኖሮ ካለ ጌታ ቢሆን እንዴት ነው የምታስቢው? አሁን ከጌታ ጋር ብቻስ በጣም ብዙ ነገር እያሳለፍን ነውና እንዴት ነው የምታስቢው? መጨመርም መቀነስም የማይገባ ትክክለኛ ማረጋገጥልሽ ጌታ ባይኖር እኔ ሞቼ ነበር። 4 ምንም በቃ እናት ራሷ አታጽናናሽም። እናት ኢየሱስን ልተካሽ አትችልም። መውለዷንና የልጅን አስተዳደግ ህይወት ውስጥ ታሳድግሽ እንጂ ያ ፔኑ አይሰማትም፣ ፊል አታደርግም። ግን ህመሙ የሚሰማው አንድ ክርስቶስ ብቻ ነው እና ከክርስቶስ ውጪ እንጃ ሞቼ ነበር። አታገኘኝም። በቃ ምንድነው የሚያጽናናሽ? ምንድነው የሚያሳርፍሽ? ልብሽ የምታርፊበት እንድትቀጥይ የሚያደርግሽ ነገር ምንድነው? ክርስቶስ እኮ ስላለ ነው እንድትቀጥይ የሚያደርገው። ለሌላም እንድታርፊ የሚያደርገው ኢቭን ጠረናችንን የቀየረው ኢየሱስ ክርስቶስ ስላለ ነው። ጠረኑን በጠረን የቀየረው እንዴ ብራኔ ኢየሱስ ከአንቺ ጋር ባይሆን ሰውን ሰላም አይልሽም። በቃ ኢየሱስ ከሌለ የኔ ህይወት ባዶ ነው። ኢየሱስ ከሌለ ደግሞ አልቀጥልም። እንድቀጥል ያደረገ ኢየሱስ ከኔ ጋር ስላለ ነው። እና ሞቼ ነበር ብዬ ላረጋግጥልሽ በዚህ ልቋጭ ብዬ አስባለሁና ኢየሱስ ከሌለ ባዶ ነው ህይወት። ምን የምትጽናኝበት ነገር ምን ይኖርሻል? ምን ያጽናናሻል? ያም እንደዚህ ሆነሽ ተፈጥረሽ በጣም ይከብዳልና ኢየሱስ ስላለ ነው የመቀጠላችን ዋና ትርጉሙ ማለት ነውና ይሄንን እንደዚህ አድርጌ ላወራሽ። ሰማይን እያሰብን የምንቀጥል አይመስልሽም? እኔ አሁን እንደሱ ነው የማስበው። አሁን ሳይሆን ዘላለም የምኖረውን እያሰብኩ በቃ ፕራውድ ነው የምሆነው። በቃ የዘላለም ቤት አለኝ። የሚቀጥለው ዘላለም ስኖር እኮ እጅ የላትም እግር የላትም ምናምን እዛ የለም። ሁላችንም እኩል ነንና ተስፋችን እሱ ስለሆነ እሱን እያየን ስለሆነ መኖር አያስፈራም። አንዳንድ ጊዜ አይደል? ተስፋን የሰጠ እሱ የታመነ አምላክ ነውና እንግዲህ በጣም ገራሚ ሐሳብ ነው የተናገርሽው። ሰማዩን ስታይ ምድሩ ነገር የሚሆንብሽና የምታልፊበትን ነገር ስታስቢ ሰማይ እንደምትቀጥይ ሲገባሽ ሰማዩን ስታይ ሁሉም አንድ ሰው መሆኑን ስታቂ እንድትቀጥይ የሚያደርግሽ ተስፋ አለሽ ማለት ነውና በጣም አሪፍ ሐሳብ ነው ያወራሽው። ጌታ ይባረክ። እኔ እንደሱ ስለሚሰማኝ ነው። ልክ ስወድቅ ዘላለም እኮ እንደዚህ የለም። አንዳንዶች ሲንቁሽ ዘላለም እኮ እኩል ነን ከነሱ ጋር አይደለ? በጌታ አቀፍ ሁላችንም ነው የምንታቀፈው እና በቃ ልክ እሱን ሳስብ በቃ ወዲያው ነው የምነሳው፣ ወዲያው ነው የምበረታውና ካለ ጌታ ህይወት በጣም ከባድ ነው። ግን ኢንቫይት እናደርጋቸዋለን በእውነት ወደዚህኛው ጌታ እንዲመጡ አይደል?
እስቲ አብይ በዚህ አጋጣሚ ኢንቫይት አድርጋቸው ስለ ኢየሱስ ትንሽ ንገሪያቸው። እንግዲህ ኢየሱስ ሰላም ነው። ኢየሱስ እረፍት ነው። በኢየሱስ ውስጥ ለመኖር ስትፈልጉ ኢየሱስን ተከተሉ። ኢየሱስ ዘላለማዊ አምላክ ነው። እኔ እንጃ ኢየሱስን ሳስብ የተወደድኩበትን የመጣሁበትን ሳስብ ትላንትናዬን ሳስተውል ኢየሱስ ክርስቶስ ባይኖር ምንስ ይውጣኝ ነበር? ኢየሱስ ከኛ ጋር አብሮ ባይኖር ምንስ እንሆን ነበር? እና የመኖራችን ትርጉም ኢየሱስ ስለሆነ ይሄንን እውነተኛን ሰላም ያላገኛችሁ ያልቀመሳችሁ ምን ነው እኔ የቀመስኩትን በቀመሳችሁ ብዬ ኢንቫይት አደርጋችኋለሁ። ኢየሱስ እውነተኛ አምላክ ስለሆነ፣ እውነተኛ ወዳጅ ስለሆነ፣ እውነተኛ ፍቅር ስለሆነ፣ እውነተኛም ደግሞ አጽናኝ ነውና ይሄንን ብርሃን ላልተገለጠላችሁ ነው ወደ ብርሃኑ ዓለም ግቡ እላችኋለሁ። ጌታ ይባርክሽ። በጣም ደስ የሚል ቆይታ ነው ያደረግነው። ውድ ተመልካቾቻችን ከእንግዳችን ጋር የነበረው ፕሮግራም በዚሁ አላበቃም። ክፍል 2 በሚቀጥለው ይቀርባል። አብራችሁ እንድትቆዩ የሚቀጥለው እንድትከታተሉ እንጋብዛችኋለን። ተባረኩ።